በእንግሊዝ ፕሪምየር ሊግ 10ኛ ሳምንት መርሃ ግብር ማንቸስተር ዩናይትድ ከኖቲንጋም ፎረስት ያደረጉት ጨዋታ 2-1 በሆነ ውጤት ተጠናቋል። እንደተመለከታችሁት ይሄኛው መርሃ ግብር በሁለቱ ክለቦች መካከል ሲከናወን በርካታ ያሉ ድራማዎችን የተመለከትንበት ቅጽበት ነበር ማለት እንችላለን። ሁለተኛው አጋማሽ የጀመረበት መንገድ ፍጹም አስደናቂ ነበር። ኖቲንጋም ፎረስት 2 ጎሎችን በተከታታይ ያስቆጠረ በ2 ደቂቃዎች ውስጥ። ከዛ ባለፈ በመጀመሪያው አጋማሽ ደግሞ ማንቸስተር ዩናይትድ የመጀመሪያውን ጎል ለማስቆጠር የተመለከትናት ምናልባት ብዙዎችን እያነጋገሩ ከሚገኙ ቅጽበቶች ውስጥ አንዱ ነው። ኳሱ ወጥቷል አልወጣም፣ አልቢትሩ ለምንድን ነው ኳሱ አለመውጣቱን ይፋ ያላደረጉት? ከዛ በኋላ ቫር የሚሉ በጣም ውስብስብ ነገሮች ይነሳበት የነበረ። ከዛ ባለፈ ደግሞ በጣም አስደናቂ የሚባል ቮሊ ጎል በመጨረሻም ጨዋታው ላይ ጥሩ ከነበረውና ምናልባት ሁለተኛ ጎል የማስቆጠር አጋጣሚ ከነበራቸው ውስጥ አማድ ያንን ጎል አስቆጠረ። ምናልባት የሲቲ ግራውንድ ጨዋታ በሽንፈትም እንዳይጠናቀቅ ያደረገች ጎል ነበረች ማለት እንችላለን። 4 ጎሎች የነበሩት ከረጅም ጊዜ በኋላ ለሲያንዳይች የመጀመሪያ ጨዋታቸው ነው። እንግዲህ በሜዳቸው ሲቲ ግራውንድ ያደረጉትን ጨዋታ ይህንን ቡድን ይዘው ነገር ግን ከማንቸስተር ዩናይትድ ከሽንፈት የታደጉበትንም ጭምር ምሽት ደግሞ አሳልፈዋል በሜዳቸው ባከናወኑት መርሃ ግብር። ነገር ግን በዚህ ጨዋታ ላይ በጣም በርከት ያሉ ነገሮችን የተመለከትንበት ቅጽበት ነበር ማለት እንችላለን። በጣም አስደናቂ የሚባል ኳስ ሙሪሊዮ በተለይ 94ኛው ደቂቃ ላይ የሩበን አሞሪም ቡድን ጨዋታውን አሸንፎ መውጣት የሚችልበትንም ቅጽበት ፉርሽ ያደረገን ቅጽበት ያስተዋልንበት ወይም የተመለከትንበትን የጨዋታን ሂደት ማቋረጥ የቻለበትን ቅጽበት ደግሞ በዚህ ጨዋታ ላይ የተመለከትንበት አጋጣሚ እንደነበረ ያ በደንብ ማንሳት እንችላለን። ነገር ግን ከጨዋታው በፊት በርከት ያሉ ነገሮች የሚነሱ ርዕሰ ጉዳዮች ነበሩት። ለምሳሌ አሰልጣኝ ሩበን አሞሪም በይፋ የማንቸስተር ዩናይትድ አሰልጣኝ የሆኑት ልክ በዛሬዋ ዕለት የዛሬ ዓመት ነበር እና ይህንን ቡድን ከተረከቡ በኋላ በርካታ ጨዋታዎችን አከናውነዋል። 53 ጨዋታቸውን አድርገው ከ53 22ቱን አሸንፈዋል። 9 አቻ ነበር የዛሬውን ጨዋታ ሳያጠቃልል። የዛሬውን ስናካትተው 10 ያቻ ውጤቶች አሊያም በሌላው መልኩ ደግሞ 21 ሽንፈቶችን አስተናግዷል። ምናልባት በተሸነፏቸውና ባሸነፏቸው ጨዋታዎች መካከል ያለው ልዩነት አንድ ነው። 22 ሲያሸንፉ 21 ጨዋታዎችን የተሸነፉበት ያለፉት 1 ዓመታት ገደማ አስቆጥሯል። 103 ጎሎችን አስቆጥሯል። የዛሬውን ከጨመር ነው 105 ጎሎች 98 ጎሎች ተቆጥረውባቸዋል። የዛሬውን ከጨመርን ደግሞ 105 ጎሎችን አስቆጥሮ 100 ጎል የተቆጠረበት ቡድን ነው። ስለዚህ ክሊንሼት ይዞ የሚወጣ ቡድን እንዳልሆነ ደግሞ ተመልክተናል ማለት ነው በሳቸው ስር በተመለከትናቸው ቆይታዎች ውስጥ። ከዛ ባለፈ ሲያንዳይች ያለፉትን 3 የማንቸስተር ዩናይትድ ተከታታይ እንግሊዝ ፕሪሚየር ሊግ ጨዋታዎችን የማሸነፈን ጉዞ አሊያም ግስጋሴን መክታት የቻሉ ሰው ሆኗል። ከሰንደርላንድ ጋር 2-0፣ ከሊቨርፑል ጋር 2-1፣ ከብራይተን ጋር 4-2 ያጠናቀቀ ጨዋታውን አሁን ደግሞ የመጨረሻውን 4 ተከታታይ ጨዋታዎችን የማሸነፍ እድሉን ወደ 2-1 እንዲወጣ ድሮፕ እንዲያደርግና ምናልባት ወሳኝ የሚባሉ 2 ነጥቦችንም ጭምር አቶ እንዲወጣ በዚህ የጨዋታ ሂደት ላይ የሲያንዳይች ቡድን ለማንቸስተር ዩናይትድ እንቅፋት ከሆናቸው ምሽቶች ውስጥ አንዱ ነበር። ነገር ግን በጨዋታው ላይ አሰልጣኝ ሩበን አሞሪም ለመጀመሪያ ጊዜ እንግዲህ በማንቸስተር ዩናይትድ ኃላፊነታቸው ባሳለፍነው ሳምንት የተመለከትነውን ቋሚ ላይናፕ በዛሬውም ጨዋታ ላይ ለመጀመሪያ ጊዜ ባለፉት 37 እንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ማድረግ ያልቻሉት አንድም ባክ ቱ ባክ የመጀመሪያውን ስታርቲንግ ላይናፕ ይዘው ያልገቡ አሰልጣኝ ነበሩ። ዛሬም የተመለከትነው ያንኑ የመጀመሪያ ቋሚ ላይናፑን ባሳለፍነው ሳምንት የተጠቀሙትን በዚህ ጨዋታ ላይ ሲጠቀሙ አስተዋለን እና ይልቅ ደግሞ ይህ ከሆነ ምናልባት አሸናፊ ቡድኖች ሁልጊዜም የማሸነፍ ኮንቲኒቲ እንዲኖራቸው እንዲህ አይነት ያለመረባበሽ ያለመነካካት አይነት የስኳድ ዴፕዝ የምንመለከትበት ሂደት ጥሩ እንደሆነ በብዙዎች የሚነሳ ነው። ሉክ ሾው፣ ማቲያስ ዴሊክት፣ ሌኒ ዮሮ ባክስሪውን የሚመሩ ናቸው። ከዛ ተመላላሾቹ ዲጎ ዳሎትና ማዲያሎ፣ ብሩኖ ፈርናንዴዝና ካዝሜሮ እንደተለመደው አማካይ ላይ ኩኛ፣ ኤምቤሞና ቤንያሚን ሴስኮ በጨዋታው ላይ የፊት መስመር ተጫዋቾች ናቸው። እንደተለመደው በዚህ ጨዋታ ላይ ብሩኖ ፈርናንዴዝ አሲስት ያደረገ። ከዛ ባለፈ ደግሞ ካዝሜሮ በጣም ቆንጆ የምትባለን ጎል ማስቆጠር ቻለ። በዚህ ጨዋታ ላይ ካዝሜሮ ባክ ቱ ባክ ጨዋታዎች ላይ ጎል ያስቆጠረ ተጫዋች ሆኗል። ዛሬም በዩናይትድ መለያ ጥሩ እንቅስቃሴ ካደረጉ ተጫዋቾች መካከል አንዱ ነበር። ከዛ ባለፈ
አማድ ሌላኛውን ሁለተኛውን ጎል አስቆጠረ። ነገር ግን እዚህ ጋር ጥያቄዎች ማንሳት ያሉብን ይመስለኛል። እኔ የዩናይትድ ኳሶች በተለይ የመጀመሪያው ጎል ከተቆጠረ በኋላ አሊያም ደግሞ ይሄ ሁለተኛውን አጋማሽ ብንረሳው እንኳን የመጀመሪያው አጋማሽ ጎል እስኪያስቆጠር ድረስ የተጋጣሚ ቡድን በጣም ሶሊድ የሚባል ዲፌንሲቭ ኦርጋናይዜሽን የነበረው ቡድን ነው እና በዛ ውስጥ በጣም ተጭኖ ተጋጣሚን የሚረብሽ ቡድን በዩናይትድ በኩል ዛሬ ብዙ በተደጋጋሚ የመመልከት እድል አልነበረንም። ይልቁኑ በጎል ከተቆጠረበት በኋላ ለመንቀሳቀስ የተሻለ ፍላጎት ያሳየውን ማንቸስተር ዩናይትድን ነበር በጨዋታ ላይ ያየነው። 56% የኳስ ሙከራ ነበራቸው። ነገር ግን በመጀመሪያው አጋማሽ ዩናይትድ ቢግ ቻንስ ክሬት አላደረገም። በመጀመሪያው አጋማሽ የማዕዘን ምቶችንና ኳስ በመቆጣጠር ብቻ ከኖቲንጋም ፎረስት የተሻለ ቡድን ነበረ። 5 ሙከራዎችን አድርጓል። ኖቲንጋም 7 ሙከራዎችን አከናውኗል። ማንቸስተር ዩናይትድ 2 ኢላማውን የጠበቀ ሙከራ አከናውኗል። 1 ኢላማውን የጠበቀ ሙከራ አድርጎ ነበር በመጀመሪያው አጋማሽ ኖቲንጋም ፎረስት። ነገር ግን በሁለተኛው አጋማሽ በኳስ ቁጥጥር አሁንም ማንቸስተር ዩናይትድ 61% የኳስ ቁጥጥር ነበረው። ነገር ግን ጎሉ እስከሚቆጠር ድረስ ከተመለከትን ግን ፍጹም የበላይነት ወስዶ ነበረ ኖቲንጋም በ39 ብቻ የኳስ ቁጥጥር 1.57 ኤክስጂ ነበራቸው በሁለተኛው አጋማሽ። በእርግጥ ሁለቱ ጎሎች ፖሲብል ወደ ጎልነት ስለተቀየሩ ምናልባት ወደ ጎልነት የመቀየር እድላቸው ጥቂት ነበር ነው። በተለይ ሁለተኛው ኳስ ተመልክታችሁት ከነበረ እኔ እድለኛ ነው አይደለ በጨዋታው እንቅስቃሴ ላይ ምናልባት ትክክለኛውን ያልሆነውን ጥፋት ሰርቷል ተብሎ ከሚነሱ ጨዋቾች መካከል አንዱ ኒኮላ ሳቮላ በዚህ የጨዋታ ሂደት ላይ ወይም በዚህ ኳስ ሂደት ላይ ምናልባት ብሌም ከሚደረጉ አንዱ የዚህ ቡድን ተጫዋቾች ውስጥ የመሆን እድል ነበረው በመጀመሪያው አጋማሽ በተመለከት ነው የዚህ ቡድን እንቅስቃሴ። ነገር ግን ሳቮና በጣም ጥሩ የሚባል ቆንጆ ኳስን ደግሞ በዚህ ቡድን ውስጥ ቡድኑን መታደግ የምትችለውን ኳስ ምናልባት ብዙ መነካካቶች ነበሩት። ኳሱ ቀደም ብሎ በእጅ ተነክቷል የሚሉ ጥያቄዎችም ጭምር የሚነሱበት ነበር። ነገር ግን ኢላማቸውን በጠበቁ ሙከራዎች በኤክስጂ በማዕዘን ምቶች በሁለተኛው አጋማሽ ክሊኒካል ለመሆንና ይበልጥ ደግሞ የማጥቃት ፍላጎት የነበረውን ቡድን በኖቲንጋም ፎረስት በኩል ተመለከትን። ሩበን አሞሪም ዛሬ በትክክል ብሌም መደረግ ያለባቸው አሰልጣኝ ይመስሉኛል። ኦፍኮርስ የ1ኛ ዓመት አኒቨርሰሪ ላይ ነው የሚገኙት። ነገር ግን ያለመሸነፍ ግስጋሴያቸውንም አሊያም ይሄ የመጨረሻዎቹ ደቂቃዎች ላይ ውጤት ይዘው መውጣት ችለዋል። ነገር ግን ከመምራት ተነስተው ነው እንግዲህ ቡድናቸው ወደ መመራትና ምናልባትም ነጥቡን ድሮፕ አድርጎ ሊወጣ የሚችልበትም ሰፊ ድል ነበር በዚህ ጨዋታ ላይ በተመለከትንበት ቅጽበት። ነገር ግን አንድ ቡድን እንደ ኖቲንጋም ፎረስት ባለ ቡድን እየተመራ ቀይሮ የሚያስወጣቸው ተጫዋቾች ምን አይነት ተጫዋቾች ናቸው? ለምሳሌ ዲየጎ ዳሎትንና ፓትሪክ ዶርጉን ቀይሮ አስወጡ። አሰልጣኙ ልክ ሌኒዮሩን ቀይሮ ሲያስወጣ በጨዋታው ላይ ማንን ያስገባው? ናስር ማዝራዊን ነው ቀይሮ ወደ ሜዳ ያስገባው። ፓትሪክ ዶርጉን ሲቀይር ወደ ሜዳ ያስገባው ማነው? ዳሎትን ሲቀይር ፓትሪክ ዶርጉን ነው። እንዲያውም ፐርፌክት የነበረው በአንጻራዊነት የፓትሪክ ጥቂት የሚባሉ ኳሶች የተሻሉ ነበሩ። ፕሮግሬሲቭ ፓሶች ነበሩ ይበልጥ ተጋጣሚን ማስጨነቅ የሚችሉ። በእርግጥ ፓትሪክ ዶርጉ ወደ ሜዳ ሲገባ አንድ ኤክስፔክት ይደረግ የነበረው በጨዋታው ሂደት ላይ ረጃጅም ተሻጋሪ ኳሶችን እንዲያቀበል ነበር። ነገር ግን ያንን ሲያደርግ በተደጋጋሚ አልተመለከትንም። ይልቁኑ በጨዋታው ላይ ተቀይሮ የገባው ሌላው ናስር ማዝራዊ በጣም ትልቅ የሚባል ስህተት ሰርቶ ነበር። አስተውላችሁት ከነበረ በጨዋታው ላይ ማቲያስ ዴሊክት ያቺን ኳስ ባያወጣት ኖሮ በእርግጠኝነት ወደ ጎልነት የመቀየር ዕድል ነበረው በዚህ ጨዋታ ላይ። ስለዚህ ቢያንስ የአቻ ውጤት አይደለም ሙሉ ለሙሉ በጨዋታው ላይ ምንም አይነት ነጥብ ይዞ መውጣት እንዳይችል ከሚያደርጉ ቅጽበቶች ውስጥ አንዱ ነበሩ እና በተቀያሪ ወንበር ላይ ካሏቸው ተጫዋቾች አንጻር ለምንድነው የማጥቃት ባህሪ ያላቸውን ተጫዋቾች ወደ ሜዳ ማስገባት ያልቻሉት? ምናልባት ሜሰን ማውንት፣ ጆሹዋ ዚርክዚ በዚህ ጨዋታ ላይ ጎል እንደሚፈልግ አንድ ቡድን መግባት ነበረባቸው። አሊያም ደግሞ ኮቢ ሜኖ የጨዋታውን ስሜት ይበልጥ ለማፍጠን ሲባል እኔ ቅያሪዎቻቸውን በተመለከተ ሩበን አሞሪም ዛሬ ብሌም መደረግ አለባቸው። በፍጹም ትክክለኛ የሆኑ ቅያሪዎችን በዚህ ጨዋታ ላይ ያስመለከቱን አሰልጣኝ ናቸው ለማለት እቸገራለሁ። ሴኔ ላመንስ እኮ በዚህ ጨዋታ ላይ 2 ጎሎች ተቆጠሩበት እንጂ ከዛ በላይም ጎል የመቆጠር እድል ነበረው። በጣም ቁልፍ የሚባሉ ሙከራዎችም ጭምር ካስተናገዱ ጨዋቾች መካከል አንዱ ነበር ዛሬ በተመለከትነው የጨዋታ ላይ ሂደትና ሁለተኛው አጋማሽ 5 ደቂቃዎች ለማንቸስተር ዩናይትድ ፍጹም የእብደት ምሽት ካሳለፈባቸው አጋጣሚዎች ውስጥ ሊጠቀሱ የሚችሉ የሁለተኛው መርሃ ግብር የተመለከትንባቸው ቅጽበቶች ነበሩ። ይሄ ለሩበን አሞሪም
የደውል ምልክት የተመለከትንበት ይመስለኛል። እኔ የሆነ የጉልበት መዛለም ጭምር ያስተዋልንበት ጨዋታ ይመስለኛል። እንደተለመደው ብዙ ጥሩ የሚባል ፍጥነት የነበረው ምናልባት ተጋጣሚን በጣም ፕረስ ማድረግ የሚችል ልክ ባሳለፍነው ሳምንት እንደተመለከትነው በቡድን ውስጥ ያስተዋልን አይመስለኝም። ምናልባት ለብራይተን የነበራቸው ኤክስፔክቴሽን ከዚህ ቀደም ካስተናገሯቸው ሽንፈቶች አንጻር ይበልጥ በቁጭት የመጣ ቡድን አይነት ነገር ይመስል ነበር እንዴ ያስብላል። እና ያቺ የአማድ በጣም ብሪሊያንት የምትባለው ቮሊ ኳስ ባትኖር ኖሮ በግሌ ዛሬ ዩናይትድ ከዚህ ጨዋታ ላይ ውጤት ይዞ መውጣት የሚችል ቡድን ነበሩ ለማለት እጅግ በጣም አስቸጋሪ ነው ማለት ነው። ስለዚህ ዩናይትድ አሁን ባለበት ሁኔታ የዛሬው መርሃ ግብር በጣም በጣም በግሌ ከሚያስቆጩ ምሽቶች ውስጥ አንዱ ይመስለኛል። ኖቲንግሃም ፎረስት በጣም ጥሩ ምሽትን አሳልፏል። በእርግጥ በሊግ ውስጥ ውጤት እያጡ ከሚገኙ ቡድኖች ውስጥ አንዱ እንደሆነ ይታወቃል። ተደጋጋሚ በጣም በርካታ የሚባሉ ሽንፈቶችን በዚህ ውድድር ዓመት እያስመዘገበ የሚገኝ ኢቨን ከበርነሞዝ ጋር ያለፈውን የመጨረሻውን ጨዋታ እንኳን በሽንፈት ነበር አስተናግዶ የመጣው። እንደነ ኒውካስል፣ ቼልሲ፣ ኢቨን ሚድትላንድ ዘንድሮ አሸንፉታል፣ ሰንደርላንድ አሸንፉታል ይህንን ቡድን እና ለዩናይትድ ግን እኔ በጣም ቀላል አቬሬጅ ከሚባሉ የጨዋታ መርሃ ግብሮች ውስጥ አንዱ ነበር ማለት እንችላለን እና እንግዲህ ያለፉትን 4 መርሃ ግብሮች ሽንፈትን ያላስተናገደው ቡድን በአጠቃላይ ማለት ነው ዛሬ ሙሉ ለሙሉ እጅ ሰጥቷል ማለት በምንችልበት ልክ ያስተዋልነውን ጨዋታ ነበር የተመለከትነው። ሞርጋን ጊብስ ዋይት በጣም ጥሩ ጊዜን አሳልፏል በዚህ ጨዋታ ላይ። እሱ ብቻ አይደለም፣ ሳቮና ቪያቴስ እንዲሁም ደግሞ ጄሱስን በዛሬው ጨዋታ ላይ በጣም ጥሩ ጊዜን ካሳለፉት ጨዋቾች መካከል አንዱ ነበረ በዚህ ቡድን ውስጥና ዛሬ በሁለቱ ቡድኖች በኩል የተከናወነው ጨዋታ የስሜት መዋዠቆች የነበሩት የሆነ ሞመንት ላይ አንደኛው ቡድን ይበልጥ የማሸነፍ ስሜት የነበረው የሚመስል የሆነ ሞመንት ላይ ያ ስሜት ደግሞ በተቃራኒው ወደ ሌላኛው ቡድን ሲያቀና የተመለከትንበት ይሄ በእርግጠኛነት በዚህ ጨዋታ ላይ ያቻ ውጤት ይዞ ለወጣው ኖቲንግሃም ፎረስት በጣም አስፈላጊ የሚባለን ነጥብ ካሳኩ ቡድኖች ውስጥ አንዱ ነው ማለት እንችላለን። ምክንያቱም የቅርብ ጊዜ ሞመንተምን በተመለከተ ብዙ የማሸነፍ ስኬት ያለውን ቡድንን ነበር ዛሬ መቅጠም የቻለው። ፕላስ ደግሞ የመጀመሪያው አጋማሽ ቢያንስ በደጋፊያቸው ፊት እንኳን እየተጫወቱ እየተመሩ ነው መውጣት የቻሉት። ስለዚህ የመጀመሪያው አጋማሽ የዚህን ያህል የበላይነት ከተወሰደባቸው በሁለተኛው አጋማሽ ምናልባት ማርጅኖችን ማጥበብ ነበር ኤክስፔክት ይደረግባቸው የነበረው። ያ ካልሆነ ግን በጨዋታው ላይ መሸነፍ እድላቸው በጣም ሰፊ ነበር ማለት እንችላለን። ሩበን አሞሪም ይሄኛውን ጨዋታ እኔ በሲያንዳይች በደንብ የበላይነት የተወሰደባቸው ይመስለኛል። ሲያይለሽ ጥሩ ነበር፣ ብዙ ሙከሮች የተከናወነበት ተጫዋች ነበር ለማለት ደግሞ ያስቸግላል። ብሩኖ ፈርናንዴዝ በጣም ቆንጆ ኳስ ሞክረው ነበር ከሳጥን ውጭ። ነገር ግን ያ ኳስ ከዛ ቅጽበት በኋላ በተደጋጋሚ ብዙ አልተመለከትንም። ማቲያስ ኩኛም እኔ በግሌ በተለይ ከሳጥን ውጭ ኦፍኮርስ ባሳለፍነው ሳምንት ጎል አስቆጥሯል። ነገር ግን ያንን ማድረግ ይችል ነበር በዚህ ጨዋታ ላይ በተመለከትነው ቅጽበት ውስጥ ይበልጥ ከሳጥን ውጭ በአንዳንድ አጋጣሚዎች ነፃ የመሆን እድል ነበራቸው። ይበልጥ ደግሞ ዲፍሌክት ይበልጥ ይሄ ከጀርባቸው ጥቅጥቅ ብለው የሚጫወቱና ሙሉ ለሙሉ ከኳስ ጀርባ ላይ የሚጫወት ቡድን ከረጅም ርቀት የሚመቱ ኳሶች ሲኖሩ ምናልባት ራሳቸው ላይ ኦን ጎል የማስቆጠር እድል ይኖራል። ከዛ ባለፈ ኳሶችን ዲፍሌክት ሲያደርጉ የፍጹም ቅጣት ምቶች እንዲኖሩ ያደርጋል። ከዛ ባለፈ ራሳቸውም ደግሞ ጫና ውስጥ ሲገቡ ተጫዋቾች ላይ ታክሎችን የመውረድ ግዴታ ወይም አማራጭ ይኖራቸዋል። ስለዚህ እንዲህ አይነት እንቅስቃሴዎችን በእንዲህ አይነት ጨዋታ ላይ መመልከት ነበረብን ብዬ አስባለሁ። ነገር ግን ይህንንም ተከትሎ ማንቸስተር ዩናይትድ አሁን በተመሳሳይ 17 ነጥቦችን ሰብስበዋል። ማንቸስተር ሲቲ ከበርንሞዝ ጋር ጨዋታውን አድርጎ ያንን ጨዋታ ካሸነፈ ሲቲ ወደ 19 ነጥቦች ይደርሳል። ከዛ ባሻገር ግን አሁን ባለው ነባራዊ ሁኔታ ዩናይትድ 5ኛ ደረጃ ላይ መቀመጥ የቻለበትንም ጭምር ውጤት ይዟል። ከዛ ባለፈ ከሰንደርላንድ ጨዋታውን ካሸነፈ ምናልባት በዚህ ሳምንት ከምንመለከታቸው ቡድኖች ውስጥ አንዱ እንደሆነ ይታወቃልና ምናልባት ከኤቨርተን ጋር በሚያደርገው መርሃ ግብር ካሸነፈ ነጥቡን ወደ 20 ከፍ ማድረግ ይችላል። አሁን ባለበት ሁኔታ ግን ሁለቱ ቡድኖች ተመሳሳይ ነጥብ ላይ የሚገኙ ቡድኖች ናቸው ማለት ነው። ስለዚህ ዛሬ የተመለከትነው የሁለቱ ቡድኖች መርሃ ግብር ለማንቸስተር ዩናይትድ ወሳኝ 2 ነጥቦችን አሳልፎ የሰጠበት፣ ከዛ ባሻገር ደግሞ ለኖቲንግሃም ፎረስት ቁልፍ የሚባልን ወሳኝ 1 ነጥብ ደግሞ አሳክቶ የወጣበት ጨዋታ ነበር ማለት እንችላለን በዛሬው
መርሃ ግብር ላይ በተመለከትነው ቆይታ እንዲህ አይነት ጨዋታዎችን ምናልባት ብዙ ነገሮችን እንድናነሳባቸው የሚጋብዙ ይመስሉኛል። ነገር ግን ዩናይትድ አሁንም ባሳለፍናቸው 3 ተከታታይ ሳምንታት ያስመዘገበው ውጤት ደጋፊዎች ጋር ያለው ኦቨር አምቢሽስ የሆነው ስሜት እንዲመጣ አድርጎ ነበርና አሁን ደግሞ ምናልባት ዛሬ ተመለከትነው እንዲወቀሱም ጭምር የሚያደርጉ ይመስለኛልና አላውቅም። ተጫዋቾች ጋር ኦቨር ኮንፊደንስ ተሰምቷቸው ነበር በዛሬው መርሃ ግብር ላይ በጣም ጥያቄ መነሳት ያለበት ይመስለኛል። በጣም ተጭኗቸው ነበረ ዛሬ ሲጫወቱ የነበሩትና በጣም ቀላል ሊባሉ ከሚችሉ መርሃ ግብሮች ነገር ግን በጣም በቀላሉ ደግሞ ውጤቱን አሳልፎ መስጠት የቻለበትን መርሃ ግብር ዛሬ ያስተዋልንበት ነበር። ሁለተኛው አጋማሽ ግን በአጠቃላይ ኦቨርኦል ከተመለከት ነው በፍጹም ለማንቸስተር ዩናይትድ ጥሩ ያልነበረና ነገሮች ወዲያው እንዲጠናቀቅ ራሳቸውን አሳልፈው የሰጡበትን የጨዋታ እንቅስቃሴ የተመለከትንበትን ቅጽበት ያየንበት ጨዋታ ነበር ማለት እንችላለን። በቀጣይ ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ሲመለስ ምናልባት ይህንን በፍጥነት አረመው ወደ ማሸናፊነቱ መመለስ ይችላል። ከሚጠበቁ የሊጉ መርሃ ግብሮች ውስጥ አንዱ ይሆናል። በሚቀጥለው ከቶተንሃም ስፐርስ ጋር ነው እንግዲህ ጨዋታውን የሚያከናውነው የፊታችን ቅዳሜ። ያ ጨዋታ ግን በጣም ከባድ እንደሚሆን መዘንጋት ያለብን አይመስለኝም። ይህንን ጨዋታ አሸንፎ ወደዛኛው ጨዋታ ብንሄድ ኖሮ ይበልጥ ለዩናይትድ በጣም ቁልፍ የሚባል ውጤት ማስመዝገብ የሚችልበትን እድል የሚያግዘውና የሚረዳው መርሃ ግብር ነበር ማለት ይቻላል። ነገር ግን ይህኛው ሳምንት ለዩናይትድ 1 ነጥብ ብቻ ይዞ የወጣበት ጨዋታ ሆኗል ማለት ነው። ሩበን አሞሪም 1 ዓመት ድፍን በማንቸስተር ዩናይትድ ሞልቷቸዋል ማለት ነው። በዚህ ቡድን የአሰልጣኝነት ቆይታ ጨዋታውን እንዴት አያችሁት? የማንቸስተር ዩናይትድ ደጋፊዎች ሀሳባችሁን አጋሩ።